የሚገርም ነው እጄ የገባው መረጃ። እዚህ ነገር ውስጥ ማን እንዳለ አታምኑ። ከዚህ ቀደም እነሱን ለመበጥበጥና ሁለቱን ለማለያየት ብርቱ ትግል ሲያደርግ የነበረ ሰው እጅ እንዳለበት በጣም አስተማማኝ የሆነ መረጃ ደርሶኛል። መረጃውን ካስደመጥኳችሁ በኋላ ነው የራሴንም ሐሳብም ሂስም የምሰጠው ማለት ነው። ነገር ግን አሁን መናገር የምፈልገው እኔ በፍጹም ይሄን ነገር ላደረገው ሰው ተወቃሽ አላደርገውም። በር ከፍቶ ያስገባው እነሱ ስለሆኑ በመጀመሪያ ደረጃ ይሄን የደረሰኝን ጥብቅ መረጃ ሙሉን ታዳምጡታላችሁ። ይሄን ነገር ማደርገው እኔ እናንተ ስለጠየቃችሁኝ ይሄን ነገር አጣራ ስላላችሁኝ ነው። ከነጻነት በላይ ነጻነት ሁለቱን ለማለያየት መሃል ገብታ ብዙ ነገሮች ስታደርግ ነበር። ነገር ግን እሷ ካደረገችው በላይ የሆነ እሷንም ወደዚህ እንድትመጣ እንዲደዋወሉ እንድታደርግ ምናምን ማን እንዳደረገ መረጃው ደርሶኛል። መጀመሪያ የድምጽ መረጃውን ሰማላችሁ። እዚህ ነገር ውስጥ ማን እንዳለ አታምኑ። የማትጠብቁት ሰው ነው ያለው። የሜሪ እጅ እዚህ ውስጥ አለ። ይሄን ያልኩበት ምክንያት እኔ ሜሪ የተለየ ነገር ኖሮኝ ወይም ደግሞ እንትን ብያት አይደለም። ነገር ግን ከሆነ ሌላ ግሩፕ ላይ መረጃዎች ይለዋወጣሉ። እዛ ላይ ቶሎ ድምጽ መልእክቷ ይለቀቃልና ምንድነው በያንን ድምጽ መልእክት ሳዳምጠው የሷ ነው። ይሄ ነገር እውነት ነው አይደለም፣ በዚህ በኩል በዚህ ወጥቶ እሷ አታደርገው ምናምን የሚለው ነገር ለእናንተ ነው የምትተው። መረጃውን እንሰማዋለን። ከሰማን በኋላ እያንዳንዱን ነገር እናንተው ፍርድ ትሰጡበታላችሁ ማለት ነው። እናንተ የመሰላችሁን እንትን ታደርጉበታላችሁ። ግን ከምንም በላይ የሚሰማኝን ስሜት ደግሞ እኔ መናገር እንፈልጋለሁ። መጀመሪያ አዳምጡት ይሄን መረጃ። ይሄን ሁሉ ነገር እንደማረግ ምን ሊፈጠር እንደሚችል አላውቅም። የራሷን ውሳኔ እንድትወስን ነው የምንፈልገው። ሁለቱም የሚያደርጉት ነገር በጣም ልብ የሚነካ የሚሰብር ማለት ለሰው ልጅ ይሄ ይገባዋል ብለህ አታስብም። በዛ ላይ እሷ ትዳሯ ላይ በጣም ኦነስት ናት። ምንም ነገር ክፉ ቃል ተናግረው አታውቅም ማለት እኔ እያንዳንዱን ነገር ቁጭ ብለን ስናወራ በጣም ብዙ የምታሳልፋቸው ነገሮች አሉ። እኔ አንዳንዴ አስቤዛ ሁሉ የሚያደርግላት አይመስለኝም። በቃ ጭምት ናት እሷ። በቃ እሱ ያለውን ነገር ብላ እንጂ እንደ ልቧ እንዲያርግልኝ እንዲጠርልኝ ምናምን የምትል ሴት አይደለችም። እና ያ ነገር በጣም ጭምት ስለሆነች ነው እዚህ እንደ ልቡ እንደዚህ እንዲሆንባት እንጂ በጣም ማለት አንደኛ እኔም የተናገራበኝ መንገድ ብታየው እኔን ያዋራበኝ መንገድ ብታየው በጣም ዲስፔክት የሚታስሜት ፍጹም ሊገባኝ አልቻለም። ማለት እህቴ ስለሆነች ብቻ ሳይሆን ወይም ለእሷ አጥልቼ ምናምን አይደለም። በቃ እኔ ማለት አሁን ትንሽ ተረጋግቻለሁ። ቅድም በጣም ስሜታዊ ሆኜ በጣም ብዙ ነገር ተናግሬያለሁ ምናምን ምንም ያደረገኝ ነገር የለም እኮ። ሴት ልጅ ስትበደል አልወድም ከሚል ሰው እንዴት ሚስቱን እሱ ይበድላል? እንዴት በሚስቱ ላይ ችት ያደርጋል? እንዴት አንድ ሴት ይዞ በየቦታው እንዴት ይሽከረከራል? አንድ ቦታ አይደለም። እውነት መናገር ስላልፈለግኩ ከገፍም ካፌ ግለት እንደራሷ ጊዜ እንስጣት። እኛ በሷ ህይወት መወሰን አንችልም። ላረግ የምችለው ግን መከላከል አለብኝ። እከላከላለሁ። ከሱ ነገር እንግዲህ እንደሰማችሁት ነው። ውድ ቤተሰብ ሜሪ እዚህ ነገር ውስጥ ትኖርበታለች ወይም ደግሞ እንደዚህ ታደርገዋለች። በእርግጠኝነት ከዚህ በፊት ስታደርገው እንደነበረው አታደርገውም ብለን አናወራም። ነገር ግን ማሰብ ያለባችሁ ውድ ቤተሰቦች ሩታ አሁን ላይ ለአብርሃም እነዚህ አይነት ነገሮች ስታይ እድል መስጠት አለብሽ ብዬ ነው የማስበው። ያጠፋው ነገር ስህተት ሊሆን ይችላል። ነገር ግን ስህተትን በስህተት እንትን ማድረግ አያስፈልግም። ለሌሎችም ክፍተት መተው የለብሽም። እርግጥ ነው ያለሽበት ሁኔታ መረጋጋትን የሚፈልግ ትኩረት ማድረግን የሚፈልግ እንክብካቤን የሚፈልግ ሊሆን ይችላል። ስለዚህ እየለመነሽ ያለው ባልሽ እስከሆነ ድረስ አሁን እሱን አምነሽ ለሱ እንደዚህ አይነት ነገሮችን እንዳያደርግ በተደጋጋሚ እድል ሰጥተሽው አፍርሷል። አሁን ላይ የመጨረሻ እድል ልትሰጪው ይገባል። እንደዚህ አይነት ሰዎች አሁንም በህይወታችሁ ይመጣሉ። እሱ ሊነቃ ያልቻለውና ሊነቃ እንትን ያላለው በቃ በእንደዚህ አይነት ምክንያት በቃ ሊነቃ አልቻለም። እና ይህ ድምጽ መረጃ እኔ እውነት ይሁን ውሸት አላውቅም። ነገር ግን ሜሪ አታደርገውም ብዬ እኔ መደምደም አልችልም። እኔ ይህን ነገር እንትን ሳደርገው በጣም ሳቄ መጥቶ ነበር። ለምን የተለመደ ነገር ነው፣ የምታደርገው ነገር ነው፣ ከዚህ ቀደም እንትን ስትል የነበረው ነገር ነው። እና ይህን ነገር ስላደረገች ለሩታ አስባ ወይም ደግሞ ለአብርሃም አስባ ምናምን አልለውም። ነገር ግን አንድና አንድ ዋናው ነገር መናገር ያለብኝ ትናንትና ሩታ እንዲህ ስትናገሪ ሰምቼ ነበርና ቢያንስ እንደዚህ ማምረርሽ ተገቢ አይደለም። እኔ እድል ልትሰጪው ይገባል ነው የምለው። ትናንትና በጣም ስሜታዊ ሆነ ነበር ስትናገሪ ነው። በዚህ ልክ አውርቼም አላውቅም። አንቺን ግን በጣም እየለመንኩሽ ነው፣ እየተለማመንኩሽ ነው። በጣም ትዕግስቴንም እየተፈታተንሽ ነው ያለሽው እኮ። ጥፋቴን አመንኩሽ፣ ይቅርታ
እንዴ ይቅርታሽ ከይቅርታ በላይ ምን አለ? ያው ለምን ልነግርህ ምን ላድርግልሽ? ከዚህ በላይ ምንም እንድታረግልኝ አልፈልግም። እኔ ፍላጎትሽ ከኔ ወርቄ ምናምን ይቅርታ እንደልሽ ነው የምትፈልጊው? አዎ እሱ ነው ፍላጎትሽ ነው እንግዲህ ታስሪኝ ችግር አለው። ቀድማ የምትሰራውን ነገር እኔ እኮ ስለማውቀው ነው። ይኸውልህ እኔ እኮ ከዚህ በፊት እኮ ተናግሬ አውቃለሁ። ይሄ ነገር እንዳይፈጠር በዚህ መንገድ ልንገር። ኦኬ እልህ ውስጥ ከተሽኝ ነው ይሄንን ያደረኩት ለማለት እንዲያመችህ ነው እኮ። ሰውን እልህ ውስጥ አትክተች በቃ አይደለም። አይ አሁን የምትናገረው እልህ ውስጥ ከተሽኝ ብዙ ችግሮችን እያመጣ ብዙ ነገሮችን እየፈጠረ ያለው። ስለዚህ የምትናገሪበት ወይ ትክክል ሆኖ ሳለ በቃ አሁን ላይ በቃ ለቤትሽ ለጓዳሽ የሚያስፈልግሽ ባልሽ ከጎንሽ ሊሆን የሚገባው እሱ እስከሆነ ድረስ አሁን እሱን አምነሽ የመጨረሻ እድል ነው እንድትሰጪው ነው የምንጠይቅሽ እኛ ማለት ነው። ነገር ግን የእናንተን ነገር ለማፈራረስ በእናንተ ዝና ለመጠቀም በእናንተ ዝናን አትርፎ የእናንተን ጓዳና የእናንተን ቤት ፍርስርስ አድርጎ እንደፈለገ ይሁን ብለው እነሱ የራሳቸውን እንትን ይሹና የራሳቸውን እንትን አስነስተው ይሰራሉ። ስለዚህ በዛ ደረጃ ደግሞ አንቺ ነቅተሽ ነገሮችን መመልከት ይገባሻል። ነገሮችን ማየት አለብሽ። ልልሽ የፈለኩት ምንድነው ስህተት ተሰርቷል። አዎ ለነገም ማረጋገጫ የለሽም። ግን አሁን ያለሽበት ሁኔታ ደግሞ እንደዛ ቤትሽን ጥለሽ መሄድ የለብሽም። በቃ በየትኛውም መንገድ እዚህ ላይ እንትን ማድረግ አለብን። እነ ሜሪ አሁንም ላይተኙ ይችላል። ሜሪ አሁን የራሷን ነገር እየሰራች ነው። ምናልባት የሜሪ ሌላም ጠላት መጥቶ ይሄን ነገር ሊያደርገው ይችላል። ከሷ ጋር ወይም ደግሞ የሆነ ነገር ሊኖረው ይችላል። ገባ ከሩታ ጋር ለማጋጨት በዛ አይነት መንገድ መጥቶ ሊሆን ይችላል። እኔ እንደዚህ አይነት ድምዳሜ ውስጥ የገባውባቸው በጣም ብዙ ሁኔታዎች አሉ። ውድ ቤተሰቦች እርግጠኛ የሆንበት መንገድ ሳላጣራና እርግጠኛ የሆንኩበትን ነገር መደምደሚያ ላይ ሳድረስ ግን አልፈርድም። እኔ አሁን በጣም ብዙ ቴክኖሎጂ ሰፍቷል። ምን እንደሚደረግ ስለማይታወቅ ነገሩን በደንብ አድርጌ በገደምዳሜ እንደደረሰኝ እኔ ለእናንተ እንትን አላደርግም። ማረጋገጥ ያለብኝን ነገር አረጋግጣለሁ። በስነ ስርዓት አሁን የጠየቃችሁኝ ያለ እውነት የሩታን ቤት ንገረን፣ እንዴት የት ነው ያለችው፣ የቱና ነው እንደዚህ እንትን የምትለው፣ ቤተሰብ ጋር ዘመር ጋር የት ነው ምናምን እና ይሄ ራሱ ፈልጎና ጠይቆ ሊያደርስ የሚችልበት መንገድ ነው። ስለዚህ አሁንም እኛ ሴራውን እየበጣጠስን ለእናንተ መረጃውን እናደርሳለን። በቃ እነሱ አምጥተው ተመልከቱን፣ እንደዚህ ተፈጥሯል፣ ለዚህ ደግሞ መልስ ይስጥበት ምናምን፣ ይሄኛው በእንደዚህ ጉዳይ ነገሩ ምናምን ብለው የሚያልፉትን ነገር አድበስብሰው የሚያልፉበት ነገር በተጨባጭ እኔ እነግራችኋለሁ። ከዚህ ቀደም የነገርኳችሁ ነው። ሩታ ቤተሰቦቿ ጋር አልሄደችም፣ እዚሁ አዲስ አበባ ነች ያልኩኝ። ማርኬ ቤት እንደነበረች መጀመሪያ ምን ነበር መረጃው ነበረኝ። ከዛ በኋላ ደግሞ የለችም፣ አልታየችም እዛ። ይሄ የራሷ ፐርሰናል የምትሄድበት ላይፍ ነው። ስለዚህ እኛ እዛ ውስጥ ደግሞ አስገብተን ነገሩን ደግሞ አናውካካ። ግን ማሰብ ያለብን ሁለቱ አንድ ላይ እንዲሆኑ። ይህን ነገር የምናደርገው ደግሞ እኛም ከኦዲየንሱ ከተነሳ ነው። አንዳንድ እንጂ እንደ አንዳንድ ሰው አብርሃምን እያጠለጠሉ እያነሱ እያፈረጡ ምናምን። እኔ አንዳንድ ቻናሎች በጣም እኔ የእውነቴን እንምላችሁ በጣም ያሳፍራል። የእውነት ነገ እነዚህ ልጆች ታርቀው አንድ ላይ መሆናቸው አይቀርም። እህሏ ነገር አይለያያቸውም። በዛ ላይ ደግሞ እነሱን አንድ የሚያደርግ ፍሬም እየመጣ ነው። ስለዚህ ቁጭ ብላችሁ ካሜራ ደቅናችሁ በእነሱ እየሸቀላችሁ ግን አብርሃምን እንደዚህ መስደብ ጥሩ አይደለም። በቃ አግባብ አይደለም። በቃ የሰራው ስራ ስህተት አይደለም። የሰራበት የርክበት መንገድ ትክክል አይደለም ማለት ሲቻል እሱም በዚህ ደረጃ በቃ ሙሉ ፕሮዳክሽን ኳሊቲውን ያሟላ ስቱዲዮ ውስጥ ቁጭ ብሎ አብርሃምን ማብጠልጠል ተገቢ አይደለም። ምንም ጥቅም አታገኙም ከዚህ። ገባችሁ? በሱ እየተሰራ በሱ እንትን እያላችሁ እኛ በእነሱ የምንሰራው መልመልከ የሚታረቁበትን መንገድና ከኋላ ደግሞ የሚሰራባቸውን ስራ በማጋለጥ ነው። ስለዚህ ዋናው መረዳትና ማወቅ ያለብን ነገር አንዳንድ እንትኖች ነገራችሁን ብታስተካክሉ ታሪፍ ነው። አትፍረዱ። ባልና ሚስት መሀል ገብታችሁ ነገሩን እንትን አታርጉት። በቃ እንደዚህ አይነት ደግሞ መረጃዎች እንደዚህ አይነት ወሬዎች የሚወጡት ከየት እንደሆነ ደግሞ እኔ ምንጩን እንደርስበታለሁ ማለት ነው። ስለዚህ ሜሪ እውነቴን ነገር አድርገሽው ከሆነ እጅሽን ሰብስቢ። በቃ የራስሽ ላይፍ አለ፣ ከዳይ ጋር የጀመርሽው ነገር አለ። የራስሽን ነገር ማስተካከል አለብሽ። የራስሽን ነገር መፍትሄ እየፈለግሽበት መሄድ ትችያለሽ እንጂ በእንደዚህ አይነት ሁኔታ ውስጥ መግባት ጥሩ አይደለም። ስለዚህ ሩታም ለዛ የሰጠሽው ምላሽ እንዳየነው ነበር ያውቃሉ። ስለዚህ ምንም አዲስ ነገር ስላልሆነ እዚህ ጋር እኔ እናንተ መነጋገራችን አያችሁ አይደል? እዚህ ጋር ችግር አይፈጥርም ልል ፈልጌ ነው። ኦኬ እሺ፣ እኔናች መነጋገሩ ካሜራ ጥቶ ግን አቤል ከዚህ በኋላ እኔና እሷ ስናወራ አንተ አትምጣ ብዬሽ ነበር አይደለ? ለምን መጣህ ዛሬ?
እኔ ብቻዬን መንቀሳቀስ ስለማልፈልግ ነው። ከኋላ ዝም ብለህ የምትከተለው ብቻዬን መንቀሳቀስ ስለማልፈልግ ነው። በቃ እኔና እሷ እንደ የግላችንን ጊዜ ለምር ማሰጠን እንደ እኔና እሷ እናውራበት እንጂ ዝም ብለህ ለምንድን ነው የምትከታተላት ልጅቷን? እንዴ አማል እንዴ አንተ እንዴ ሰው በግድ ይናገሩኝ ለምን ትላለህ? እሺ አሁን ዛሬም አታስፈልግም። ዝም ብለን የመጣው ለምን ነው የመጣው? ብቻዬን መንቀሳቀስ ስላልፈለኩ ነው የመጣው። እንዴ ብቻሽ መከታተል ካልፈለግሽ ወደዛ ማስኬድና የሆነ ቦታ እንዲጠብቅሽ ማድረግ ትችያለሽ እኮ። እንዴ አብሮኝ ነው የመጣው እኮ። ምንድነው ችግሩ? ችግር የለውም አቤላ መሄድ ይችላል። እሺ አሁንም ዛሬም አያስፈልግም። የኔ ሱድ ቤተሰቦቼ እንዳያችሁት ነው መሆን የሌለበት ነገር ነው የሚሆነው። በቃ በቻልኩ አቅም ወይ በምትወደው ወይ በምታከብረው ወይ ቤተሰቧ ወይ በእናቷ ይቅርታ ጠይቀህ ቤትን መመለስ አለብን ብለው አብርሽ ላንተ ነው እኔ አሳይመንት የምንሰጠው። በቃ በምትችለው ነገር ሁሉ እሷን ከዛ ይቅርታ ጠይቀህ ወደ ቤት ነው መግባት ያለባችሁ ብዬ ነው የማስበው። ዋናው ነገር ግን የሜሪን ነገር ደግሞ ከጀርባ ያለውን ነገር አጣርቼ እውነት አለችበት የለችበት የሚለውን ነገር ከጀርባ ያለውን ነገር ፈልፍዬ ያለውን እውነታ ለእናንተ ለማሳወቅ እሞክራለሁ። አንተኛም በቃ እናንተ የምትጠይቁት ነገር ለመመለስ ወደኋላ አንልም። አመሰግናለሁ።